ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች ሁላችሁም እንደምናመሻችሁ ቸርነትና ረድኤቱን ፍቅሩን ከኛ ያለየ አምላክ ስሙ የተመሰገነ ይሁን። ይሰማል ብዬ ገምታለሁኝ። ስለ ቃለ እግዚአብሔር ታላቁ የቁስጥንጥንያው አባት ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ቅዱስ ዮሐንስ አፈወርቅ በነበረበት ዘመን ላይ ወጣቶች ነበሩ የሚማሩት። በተለይ ዕለተ ሰንበትን አዳራሹ እስኪሞላ ድረስ ብዙ ወጣቶች ይማሩ ነበረ። ከሆነ ጊዜ በኋላ ወጣቶች መቅረት ጀመሩ። ተሰባስበው የሚመጡ ነበሩ። ቅዱስ ዮሐንስ አፈወርቅ በጣም ቅር አለው። የትናንቶቹ አባቶች ቅር የሚላቸው ምዕመን ሲጠፋ ነው። ቅር የሚላቸው መንጋው ሲበተን ነው። ቅር የሚላቸው ሕዝብ ከማሰብ አስተሳሰብ ወርዶ አስተሳሰቡ ሲወይብ ነው እና ቆይተው ከዘመን በኋላ መጡ። ቅዱስ ዮሐንስ አፈወርቅ እያስተማረን ያያቸው በጣም ተደሰተ። ሲወጡ ለምንድን ነው የጠፋችሁት አላቸው። አይ መምህር፣ አንተ ጋር መማር በጣም ደስ ይለናል፣ ከትምህርትህ ነቅ አላየንበትም። ችግሩ ያለው እኛ ጋር ነው። አንተ አስተምረን ስትሄድ ወደ ከተማው ስንገባ ወደ ቀያችን ስንዘልቅ ያስተማርከንና የሰበከንን እያስነቀፍን ነው። ስለዚህ ከምናስነቅፈው ወንጌሉን ብንቀር ብለን ነው ብለው ክፉ ሐሳባቸውን ነገሩት። ይህ አባት በገባበት ሁሉ መድኃኒት የሚሆን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ አላቸው። ተወዳጆች ሆይ አላቸው፣ ከቤተ ክርስቲያን መራቅ ድነትን አያመጣም። አንድ ነገር ግን አስተውሉ። አሁን እናንተ እኮ የምትሰሩት ኃጢአት እንደሆነ ያወቃችሁት እኮ ስለተማራችሁ ነው። ባትማሩ ኖሮ አይደለም ጽድቁን ኃጢአት መሆኗን እኮ ባላወቃችኋት ነበር አላቸው። እነዚህ ተማሪዎች ልባቸው ተነክቶ በዚያው ተምረው ቀሩ። እግዚአብሔር አምላክ ለኛም ቤተ ክርስቲያን የሚቀር ልቦና ይስጠን። ሁለተኛ ስለ ቃለ እግዚአብሔር ወይም ቤተ ክርስቲያን ስለመምጣት የሶርያው መህልቅ የተባለ ቅዱስ ኤፍሬም የተናገረውን አንድ ነገር ላንሳ። ስለ ነገረ ክርስቶስ በግጥም መልክ የጻፈው ሐሳብ ነው። ክርስቶስ አለ ለቅሶ ቤት ሄደ። ነገር ግን የሚያሳዝነው ለቅሶ ቤት የሄደላቸው ሰዎች ግን ህዝቡና ሰፈሩ የነበሩ ሰዎች ግን ዕለተ ዓርብ እሱ በመስቀል ላይ እናትና ወዳጆቹ ሲያለቅሱ ግን በእነሱ ለቅሶ የመጣ አልነበረም። ክርስቶስ ሰርግ ቤት ሄደ አለ። ሰርግ ቤት ሄዶ ደስታ ተካፈለ፣ ችግራቸውን ቀረፈ። እሱ ግን ዕለተ ዓርብ በመለኮትነቱ መራዊነት በትስብእት ሙሽሪትነት በተፈጸመ የተዋህዶ የሰርግ መራዊ ቤት እነዚያ ሰዎች ግን አልተገኙም። ይህንን ስል በአይምሮ ይላል ቅዱስ ኤፍሬም እንዴት አይሁዳውያን ክርስቶስን እንዴት በሱ ዕለት አልተገኙም እንዳትል ይህን ያደረከው አንተ ነህ። እግዚአብሔር በሐዘንህና በደስታ በለቅሶ ቀን መጥቶልህ ነበር። አንተ ቤተ ክርስቲያን ስትሰደድ መከራ ሲደርስባት አብረሃት አለ ወይ?
በወጣትነት ጊዜ ይላል ስታገባ እግዚአብሔር አብሮህ ነበረ፣ ቤተክርስቲያን ግን የሰርጓዊ ሙሽርነቷ ቀን ስጋ ወደሙ ሲሰጥ አንተ አብረለህ ወይ ብሎ ይጠይቃል። ቃል እግዚአብሔር ከክርስቶስ ሰርግ መሳተፍ ነውና በቤቱ ያጽናል። የትምህርታችን ርዕስ ወደ ትምህርታችን ንግባና ኦሪት ዘፍጥረት ምዕራፍ 30 ከቁጥር 30 ላይ የተጻፈውን ቃል መሰረት አድርገን ነው። ቃሉ እንዲህ ይላል፣ እኔ ደግሞ ቤቴን የማገለግለው መቼ ነው? እኔ ደግሞ ቤቴን የማገለግለው መቼ ነው? ኦሪት ዘፍጥረት ምዕራፍ 30 ከቁጥር 30 ላይ እንደው ቃል እግዚአብሔርን ለማስተማር ጉባኤ ቤት ጣነ ሞገር ያሻቸው ድቤና ትምህርት ያስተማራቸው አባቶች ቆመው ባስተማሩበት ቦታ ላይ ማስተማር ከባድ ነው። እነሱ አካል ሆነው ጥላ ከሆንን እነሱ ፍጻሜ ሆነው ትንቢት ሆነን እናስተላልፍ እንደሆነ እንጂ እነ ቅዱስ አትናቴዎስ እነ ቅዱስ ኤፍሬም እነ ቅዱስ ኪራኮስ እነ ዮሐንስ ዘንቆራ ባስተማሩበት በከበረ ጉባኤ ላይ ቆሞ እንደማስተማርና እንደመማር የከበረ ነገር የለም። በሐዋርያት ዘመን ግብረ ሐዋርያት ሲያነሳ እንዲህ ይላል፣ ሐዋርያት በሚያስተምሩበት ጊዜ የሰው ልቦና ይቀይሩ ነበረ። በጣም የሚደንቀው ግን ሐዋርያት በየተራ እየተነሱ ያስተምሩ ነበር ይላል። ከዕለታት በአንድ ቀን በየተራ እየተቀመጡ ሲያስተምሩ ሁሉም ሐዋርያ ቁጭ ብሎ ሲማር አንዱ ቆሞ የሚያስተምረው ጴጥሮስ ነበር እና ሲያስተምር ምን ይታዘቡ ነበር? ከጴጥሮስ የሚወጣው የአፍ ልሳን ወይም እሳት ትንታጉ በየሰው ልቦናው ሲገባ ያሉ ሐዋርያቱ እና በጣም ይደነቃሉ። ለካ አንዱ ሐዋርያ ይህን ያክል በክብር አስተምሮ እሳትን ያህል ልቦና ውስጥ ገብቶ ከቀየረ እኛማ ተክተን ብናስተምር ልክ እንደሱ አንሆንም ምን እያሉ ሁሉም በየተራ ሲያስተምሩ ይላል በልባቸው ቃል እግዚአብሔሩ ሲሰርቅ ያዩ ነበር ይላል። ያዕቆብ ነው የዚህ ቃል ተናጋሪ። ያዕቆብ እኔ ደግሞ ቤቴን የማገለግለው መቼ ነው ለምን አለ? ምንድነው ቤት? ለምንድነው ይሄን ርዕስ መርጠን የምንማማረው? ይሄ ቃል በተለይ ኦሪት ዘፍጥረት ምዕራፍ 25 ካለው ኃይለ ቃል ጀምረን እንነጋገራለን። በደንብ ተከተሉኝ። በኦሪት ዘፍጥረት ምዕራፍ 25 ላይ ቅዱስ ኤፍሬም በተወሰነ መልኩ ያስቀምጠውን ሀተታ መሰረት አድርገን ነው የምንነጋገረው። በኦሪት ዘፍጥረት ምዕራፍ 25 ላይ አንድ ታሪክ አለ፣ ሁላችሁም ታውቁታላችሁ። ያዕቆብና ኤሳው። መጽሐፍ ቅዱስን የጻፈው ጸሐፊ ታላቁ አባት ሙሴ በጣም በሚደንቅ መልኩ ተርኮታል እና የሁለቱን ጠባይ ሲተርክ ያዕቆብን ሲስልልን ከመጀመሪያው አገላለጽ ጀምሮ መጀመሪያ የወጣው ቀይ ነበር ብሎ ይጀምራል። ይሄ አባት ምዕራፍ 5 ቁጥር 5 ላይ ያዕቆብም ቀይ ነበር ካለ በኋላ ሁለተኛውም ታላቅየውም ልጅ ኤሳው የተባለው ጸይም ነበረ ጸጉራም ነበረ ብሎ ይነግረናል። ቅዱስ ኤፍሬም ይሄ የሁለቱን የበኋላ ገጸ ባህሪ ወይም ማንነት ይናገራል ይላል። ያዕቆብ ቀይ ነበር ማለት ጻዳ ነበረ በነፍሱ ለማለት ነው። ጥቁር ነበረ ጸጉ ማለት በሚታየው የማይታየውን ለመግለጽ ጸጉር የኃጢአት ምሳሌ ነው በመጽሐፍት ላይ። በዛ ምሳሌ አድርጎ ውስጣዊት ነፍሱ ያለችበትን ጥቁረት ለመናገር ነው ብሏል። ቀጥሎ ሙሴ እንዲህ አለ፣ ያዕቆብ በቤት መዋል የሚወድ ይላል። ኩፋሌ እንደውም መጽሐፍትን ማንበብ የሚወድ ይለዋል ሲጽፍ። ኤሳው ደግሞ በአደን መውጣት የሚወድ ነበር። የሁለቱ ማንነት በጣም ያነጻጽረዋል ይሄ ሊቅ። የቅዱስ ያዕቆብ አባታችን 3 ማንነቶች ነበሩት። የመጀመሪያውና አንደኛው ማንነት በጣም የሚደነቅለት ቤት መኖር የሚያዘወትር ነበረ። ከእናቱ ስር የማይጠፋ እናቱን የሚያገዝ የቤቱ አቀማመጥ የት እንደሆነ የሚያቅ የቤቱን ንጽህና ይጠብቃል፣ እናቱን ይታዘዛል፣ ልብስ ያጥባል፣ ወጡን ይሰራል፣ ሁሉን ነገር ይታዘዝላት ነበርና ቤቱን በደንብ ያውቀዋል። ቤቱ የሱ ነው፣ ቤቴ የኔ ናት ነው የሚለው። ቤቱን ለሌላ አሳልፎ አልሰጠም። ለዚህ እናቱ ተወደው ነበረ። አባትየው ደግሞ ኤሳውን ይወደው ነበረ። ወንድነቱ፣ ጀግንነቱ አድኖ በቀስት ነድፎ ደመጦ እየመጣ ለአባቱ ያበላ ነበረ። ለዚህ የሁለቱ የተራራቀ ማንነት አለ። ኤሳው ቤቱ ዞር ብሎ አይቶት አያውቅም። የቤቱ አቀማመጥ የት እንደሆነ አያውቅም። ሽሮ በርበሬ ምኑ አያውቅም አበቀማመጡን። ቤቱን ለመተኛነት ብቻ ነው የሚጠቀመው፣ ለእንቅልፍ ብቻ ነው የሚጠቀመው። ስለዚህ ያለ ቅዱስ ኤፍሬም ያዕቆብ ቤቴ ቤቴ ያለ ያዕቆብ ቤተ ክርስቲያኔ ቤተ ክርስቲያኔ የሚሉ የሐዲስ ኪዳን ምዕመናን ምሳሌ ነው አለ።
እንደ ኤሳው በረው ቤታቸው ዞር ብለው የማያዩ ደግሞ ቤተክርስቲያንን ተወልደውባት ለመኝታ ኤሳው እንደሚፈልጋት ለሞት ብቻ የሚፈልጓት ምዕመናን ምሳሌ ነው። ለቀብር ብቻ የሚፈልጓት፣ ለፍታት ብቻ የሚፈልጓት፣ ለክርስትና ብቻ የሚፈልጓት፣ በዓመት አንዴ እንደ ዘውግ ክር ተፈጥሶላቸው ዘውግ ክብር ብቻ የሚፈልጉባት፣ ጌጠኛ ያደረጉባት የራቁ ምዕመናን ምሳሌ ነው ይላል ቅዱስ ኤፍሬም። ቤቴ ቤቴ ላለ ያዕቆብ ቤተክርስቲያን የሚሉ የቤተክርስቲያን ጉዳይ የሚያስጨንቃቸው የካህናት የዲያቆናት የአባቶች ምሳሌ ነው። ያውቁታል። ያዕቆብ ቤቱን ያውቀዋል። የቱ ጋር ምስሩ እንዳለ ሽሮ እንዳለ እቃው የቱ ጋር እንዳለ በቦላ ያውቀዋል። ቤቱ ነው። የቤቱን ንጽህና ይጠብቃል። የካህናት ምሳሌ ነው። ቤታቸውን ያውቁታል። ሚስጥረ ስላሴው ምን እንደሆነ፣ ሚስጥረ ስጋዌው ምን እንደሆነ፣ ሚስጥረ ቁርባኑ ምን እንደሆነ፣ ጥምቀቱ፣ ትንሣኤ ሙታኑ፣ ሰባቱ ሚስጥራት፣ ስርዓተ ፍትሐቱ ሁሉ ሚስጥሩ የቱ እንደሆነ ያውቁታል። ያዕቆብ በቤቱ ባለሟል ነው። ንጹህ ነው። ቤቱን ይጠብቃል። ቤቱን ይጠርጋል። ያውቀዋል። ለቤቱ ይጠበቃል። እናቱን ይወዳል። ካህናት እናታቸው ቤተክርስቲያንን ይወዳሉ። ዲያቆናት እናታቸው ቤተክርስቲያንን ይወዳሉ። የሚጠበቁላት የንጹሃን የአገልጋዮች ምሳሌ ነው አለ ቅዱስ ኤፍሬም። ቤቴ ቤቴል ነበር አለ ሙሴ። ቤቱ ያበዛ ነበር። እውነት ነው። እነ ቅዱስ አትናቴዎስ ቤታቸው ቤተክርስቲያንን ያበዙ ነበር። እነ አባ መቃርስ ቤታቸውን ያበዙ ነበር። ቤተክርስቲያን ያበዛ ክርስቲያን አይከስርም። ዳዊት እየደገምክ መቆየት አያከስርም። ቅዳሴው ደጅ መጥናት እንዲያይቆብ የሆነ ነገር አስበህ ነው። እናትህ ቤተክርስቲያን ስራ ለመጥፋት አያከስርህም። ስለዚህ አለ ሙሴ ምን አለ ያዕቆብን? ቤቴ ቤቴል ነበረ። ቤተክርስቲያን የሚሉ የቤተክርስቲያን ጉዳይ የሚያቃጥላቸው በቤተክርስቲያን ስም ማኅተም በማሰራቸው አንገታቸው ተቀልቶ እንደ ጎርፍ ደማቸው የፈሰሰው እንደ ያዕቆብ ቤቴ ስላሉ ነው። እንደኛ የከተማ ጣዕም እየለመዱ ዘመናዊ ክርስትና መኖር አቅቷቸው አልነበረም። አንገታቸው ተቀልቶ የቆዩት እንደኛ የተደላደለ የቅምጥል ክርስትና አቅቷቸው አይደለም። ስለ ቤተ ክርስቲያን መጮህ ዘበት ለሆነብን ለኛ ሲያስተምሩ ግን እነሱ አንገታቸው ተቀልቶ አስተማሩ። ሰማዕታት ደማቸው ፈሶ እንደነ ቶማስ ቆዳው ተገፎ ጨው እስኪነሰነስበት ድረስ ሰውነቱ ነፍሮ እንደነ በርተሎሜዎስ ሳር እስኪግጥ ድረስ ይሄን ያተጋው እንደኛ በተኳለ ክርስትና መኖር አቅቷቸው አይደለም። ያዕቆብ ግን ቤቴ ማለት ስለሚወዱ ነው። የቤታቸው ነገር ያሳስባቸዋል። የቅዳሴው የዕለት መስተጓጎል ይጨቃቸዋል፣ ያስነባቸዋል። ቤተክርስቲያን ምዕመናኑ ሞየው በምግባር መውደቁ አንድ ቤተክርስቲያን ጥግጥግ ጻዳ የሆኑ ቅዱሳን መኖር ሲገባቸው የመጠጥ ቤትና የጫት ቤት መናኸሪያ ሲሆን ይገዳቸዋል። ያዕቆብ ቤቱን ይወድ ነበረ። ክርስቲያን ቤቱን ሲወድ በስርዓት ያከብረዋል። እንደ ሕፃንነት ልቦናው ያከብረዋል። ስለዚህ አለ ያዕቆብ የሐዲስ ኪዳን ምዕመናን ምሳሌ ነው። ኤሳው ግን ቤተክርስቲያኑን ዞር ብሎ ማያይ የኃጥአን ምሳሌ ሆነ። የኛ አይነቱ ዞር ብለን አናያትም። በጣም ይደንቃችሁ። ኤሳው አድኖ ይመጣል። ለስጋው አድኖ የሚመጣው ለወንድሙና ለእናቱ ሊተርፍ አልነበረም። እንዳውም ሲያስቀምጥ ብላለ ቅዱስ ኤፍሬም ለሞት ጊዜ የሚፈልጓት ምዕመናን ምሳሌ ነው። ለመኝታ ብቻ ነበር የሚፈልጋት። ቤተክርስቲያንን የምንፈልጋት ብዙዎቻችን ለተደላደለው በሰላሙ ጊዜ ነው። በመከራዋ ጊዜ ያልቆመ ክርስቲያን ምንድን ነው ክርስቲያንነታችን? በችግሯ ጊዜ ያልቆመ ክርስቲያን ምኑ ነው ክርስቲያንነቱ? ይሄ ካስቀመጠ በኋላ የሁለቱን ማንነት ካስቀመጠ በኋላ ይቀጥላል። ይሄ አባት ሁለቱ ሲኖሩ በጣም የሚደንቃችሁ አንዱ አዳኝ ሲሆን አንዱ ግን የቤቱ ባለሟል ነበረ። ከዕለታት በአንድ ቀን ርቦት መጣ ኤሳው እና ሲመጣ ክሽን ያለች ምስር ወጥ ያዕቆብ ሰርቶ ነበር የጠበቀው። አይገርማችሁ? ኤሳው ይመጣል ብሎ እኮ አይደለም፣ በቃ ቤቱ ባዶ መሆን የለበትም ብሎ ኤሳው ይምጣ ባይምጣ ያዕቆብ ምስር ወጡን መስራት የለመደው ስራ ነው። እኛ ቆረብን አልቆረብን ቤተክርስቲያን ስጋ ወደሙ 365 ጊዜ መፈጥበን አታቆምም። ከመጣህና ከበላህ ከመጣሽና የክርስቶስን አምላካዊ መለኮታዊ የሆነውን ስጋና ደም ከበላን እኛ እንጠቀም እንደሆነ እንጂ የክርስቶስ ስጋና ደም መቀረቡን ምዕመናን መሰጠቱ ምን አይልም አያቆምም። ያዕቆብ ኤሳው መጣ አልመጣ ወጡን ይሰራ ነበር። ቤቱ ንጽህናውን ይጠብቅ ነበር። ስታስተምር ስታገለግል ስታገለግል ሰው መጣ ሳልመጣ እንበል። ስናገለግል የምናየው መንፈስ ቅዱስን ነው። የአንድ አገልጋይ ተስፋው ሰው አይደለም፣ የተጠቀጠቀ ህዝብ አይደለም፣ ሞገስ ግርማ ሞገስ አንቱነት አይደለም፣
ትልቁ ገጸ መንፈስ ቅዱስ ነው። ረድኤተ መንፈስ ቅዱስ ነው። ረድኤተ መላእክት ነው። ለዚህ ነው አባቶች እኮ በረሃ ሄደው አገለገሉት። አይደንቃችሁ? እኛ ሰው ካላየን አናገለግል፣ ሰው ካልበዛ አይሞቀን። ሙቀት በማይፈልጉበት በፉሩክታው ሄዱ እና አቡነ ተክለ ሃይማኖት እና አቡነ ኢየሱስ ሞዐ በገደሉ ነው የሄዱት። ለምን ገደሉን መረጡ? ገደል ፈልጉ፣ ዝቅ በሉ፣ ትህትናን ምረጡ ሲሉ ነው። ያዕቆብ በአደባባይ መታየትን አልፈለገም። አደኑን አያውቀውም፣ ወጥቶም አያውቅም። እሱን የምታየው እናንተ ሙያውን የምታቅዳቱናል። ብዙ ሊቃውንት አሉ በቤተ ክርስቲያን 4 አይደለም 8 አይን ያላቸው፣ ግን ማን የምታውቃቸው? ቤተ ክርስቲያን የምታውቃቸው ብዙ ቅዱሳን አሏት ቤተ ክርስቲያን። የእነሱን ሙያ፣ የዳዊቱን ሙያ፣ የመልክዓ መልኩን ሙያ፣ የቅድስናቸውን ሙያ ቤተ ክርስቲያን ብቻ የምታውቅላቸውና ያዕቆብ ሙያውን እኮ ማን አያውቀውም? ዞር ብሎ አይቶት አያውቅም። ከኔ ጋር ናቸው። ማን ነው ዞር ብሎ አይቶት ማያውቅ? ኤሳው አይቶት አያውቅም። ግን ሙያ እንዳለው ያንቀን ገባው። አሪዮስ እኮ አትናቴዎስ ሙያ እንዳለው የገባው በጉባኤ ኒቅያ ላይ ነው። መቅዶኒዎስ እኮ ጢሞቴዎስ፣ አልቦጥሪው፣ ጎርጎርዮስ ሊቅ እንደሆኑ የገባው እኮ ከማጀት ወጥተው በጉባኤ ፊት ሲቆሙ ነው። እነ ንስጥሮስ ከነ ሊዮን ርዝራዦቹ ጭምር እነ ዮሐንስ አፈወርቅ እነ ቄርሎስ ሊቅ እንደሆኑ የገባው ከወንጌል ማጀት ወጥተው አደባባይ ሲወጡ ነው። ያዕቆብ ከሙያው አልወጣም ነበር፣ ማጀት ውስጥ ነበር ለብዙ ዘመን። የቤተ ክርስቲያን ቅዱሳን ዝም ብሎ አልወጡም። የሆነ ዘመን ተለብልበዋል። በየፉሩክታው ቅዱሳኑ ይሄን ስም ለማግኘት ብዙ ለፍተዋል፣ ወድቀዋል። በባህር ውስጥ ለብዙ ዘመን ጸልየዋል። እንዲህ ዋጋ የተገኘ እንዳይመስላችሁ። በገድል ያልተጻፈ እኛም አናውቁ ብዙ መከራ አይተዋል። ብዙ ከእንስሳት ጋር ተጋፍጠዋል። ጫካ ወርደ እንግዲህ እንስሳ ያጣል። ሐሩሩን አስቡት፣ ፀሐዩን አስቡት፣ መከራውን አስቡት፣ ያጋንንቱን ጽባህ ቢላከው ፍቅር አስቡት። ይሄን ሁሉ ታግሰው ነው። ያዕቆብ ባለሙያ ነበር፣ ግን ማጀት ውስጥ ነበር፣ አልወጣም። የዛሬው ክርስትና ማጀት ውስጥ እናርገው፣ እንደተዳፈነ ይሁን። ጾም ጸሎቱ የተባተው እናርገው፣ ከይታ የወጣ ይሁን፣ ይሰወር። የውስጣችን እናርገው፣ በነጠላ ይሸፈን። ያዕቆብ ባለ እርቦት መጣ። ሲመጣ ወንድም ሆይ አብላኝ፣ ምን በለኝ? አብላኝ፣ ብላ ብሎ በእንጀራ አድርጎ ሰጠው፣ እንደ ወጉ እንደ ባህሉ። ግን አለው ከምሰጥ በፊት ግን ቡክርና ስሰጠኝ ምኑን እሰጥሃለሁ? አይገርባችሁ? ያዕቆብ ብስሮቱን ባይሰጠው ኖሮ እኮ ኤሳው ልብላ ባላለው ነበር። የሆነ ዘመን ላይ የምትሰሩት በጎ ስራ ለቤተ ክርስቲያን የሆነ ዘመን ላይ የራባቸው ሰዎች ይበሉታል። የትናንቱ አባቶች ለዚህ ዘመን እንደሚጠቅም ስላወቁ ነው ይሄንን ጉባኤ የዘረጉልን፣ እችን ቤተ ክርስቲያን ያነጹልን። የሆነ ዘመን ርቦት የሚመጣ ትውልድ አለ ብለው ኤሳው እንዳልኳችሁ ያዕቆብ ኤሳው ይምጣ ይስሐቅ ይምጣ ብቻ የመጣ ሰው እንዲበላ ነው የሚሉት። ሆደ ሰፊ ሆኖ ነው ሲጠብቅ። ግን ማን መጣ? የገዛ ወንድሙ መጣ። የሰራ ነው ስራ ነገ ይጠቅመናል። ዳዊቱን መጽሐፉ ዳዊትን አይደለም የጠቀመው። ዳዊትማ ቀድሞ ነው ባይጽፍም ተጠቅሟል። ለእኛ ነው የጠቀመው። እናት አባት ሆናችሁ ቤተሰቦች የምታሳዩት ስነ ምግባር ለአንተ ለአንቺ አይደለም የሚጠቅመው። የምትጠየቀው በሱ ላይሆን ይችላል። ለተከልከው ልጅ ግን ይጠቅመዋል። ስለዚህ ምስሩ ስሩ ለቤታችሁ ደና ምግባር፣ ጸሎት አለማምዱት ቤታችሁ። ዳዊት አስደግሙት። በማህበራዊ ድረገጽ የሚዘወር ቤት አታርጉት። ከዛ የነጻ አርጉት። ከዛ ነጻ አውጡት። አብዛኛው መኖሪያ ቤት ቤተሰብ አሁን በማህበራዊ ድረገጽ ባሪያ ሆኗል። ልጆቹን ማባቢያ እሱ ሆኗል። ከዛ የሚወጣ ያዕቆብ የዚህ ጦሰኛ አልነበረም። የበጎ ህፃናት ምሳሌ ነው። የተገሩ ህፃናት ቤተሰቦች ምሳሌ ነው። ኦርቶዶክሳዊ ቤተሰብን እንማርበታለን። ጥገኛ አይደለም። ከአውሬ ጋር አይውልም። ኤሳው እኮ ከአውሬ ጋር ነው የሚውለው። ከአውሬ ጋር ሲውል የአውሬ ጠባይ ይጋባበታል። ከጅብ ጋር የጅብ አውሬ ይጋባበታል። በተለይ በጣም ይደንቃችሁ ቅዱስ ባስልዮስ ሲያስቀምጥ ስለዚህ ስለ ምግብ አበላል። አሁን እኛ እንበላለን እነዚህ ያልተፈቀዱትን። ከኔ ጋር ናችሁ? ከራባችሁ ንገሩኝ። ስለ ምግብ አላንሳ። ይበላሉ እነዚህ ያልተፈቀዱት አውሬዎች። ባስልዮስ ለምን እንደሚል ፍትሐ ነገሥት በእንተ መብላት ላይ ያስቀምጡታል። በአንድምታው እኔ እሱን አላስቀምጥም። የባስልዮስ ግን
ከዚህ አንድም ብሎ የሚያስቀምጠዋል ሌላ ምን እንደሚል ታውቃላችሁ? ለምንድን ነው እንደው ጅቡንም አንበሳውንም አህያውንም ምኑንም አንበላም? ለምን ሲል ጠባያቱ እንዳይጋባብን። ከኔ ጋር ናችሁ? ለምን ሲል ጅብን ልትበላው ስትል ጅብ ሆኖ ሲጠብቅህ እንዴት ነው አንተ ምን ልትሆን ነው? እንግዲህ ምን ልትሆን ነው? በጨከኑበት ቁጥር ምን ልትልባቸው እንኳን ሰው አያችሁ ማይክ ራሱ ሲተውበት አይወጣ እዚህ ቀስና። ስለዚህ ምን ይላል? በጨከነብህ ቁጥር ልጨክን ነው ወይ ይላል። አንበሳን ያህል ጀግና ልትበላው ስትል አንተም አንበሳ ሆነህ ነው የምትሄደው። እባብ ሆነህ ልትሄድ ነው እባቡን ልትበላ። ስለዚህ ምን አለ ባስከፍ ጠባያቱ እንዳይጋባብህ። ኤሳው ከእንዲህ አይነት ሰው ጋር ነው አይደንቃችሁ? ታዲያ ይሄ ሰው ቡክርናውን አሳልፈው ቢሸጥ ይገርማችኋል? አይኖረው ሲያድን አሪዮስ ቤተክርስቲያንን በሳንቲም ድቃቄ ለምስጥሮት ብሎ ቢሸጣት ይደንቃችኋል? ከጅብ ጋር ነው የዋለው። በአንጾኪያ ከተልከሰከሰ ከፍልስፍና ጋር ነው የዋለው። እነ ማሊዋሊጦስ እነ ጳውሎስ ሳምሳጢን እነ አውሳቢዮስ እነ ሊዮን ቤተክርስቲያንን ቢሸጧት ይደንቃል? ታድሶ ቤተክርስቲያንን ቢሸጣት ይደንቃል? ከምን ጋር የዋለ እኮ ነው የሚባል። ኤሳው ስብዕናውን ቀይሮታል። ከምን ጋር መዋሉ? ከምን ጋር መዋሉ? ከአውሬዎቹ ጋር መዋሉ። ለምን እንትና ተሽሎ ተገኘ? ያዕቆብ ከመጽሐፍት ጋር ነው የሚውለው። ለምን አትናቴዎስ አርዮስ እንዳላረገው? ለምን አባ ጊዮርጊስ ቢቱን መናፍቁ ቁብስ ጥላ ሳቱት? ለምን ከገጸ ምድር አጠፉት? ለምን ሁላቸው ከመጽሐፍት ነው? ከአውሬ አልዋሉ፣ ከምንፍቅና አልዳከሩም። ለምንድን ነው ለአለቃ አድማሱ ጀንበሬ የካቶሊክን በር የዘጉት? ለምን ወገብ ወገብ እያሉ አስወገዷቸው? ለምን በጉባኤ ያሳፈሯቸው? እነዚህ ሊቅ እና አለቃ እያሉ ሌሎቹም ሊቃውንት ከመጽሐፍ ነው የዋሉት፣ ከአውሬ አልዋሉም። እንደ ኤሳው ወርዶ ተገኘ። ምን አለው? ምስሮጡ ብሰጠኝ አለ። ያዕቆብ ብልጥ ነው። ምንህን መጀመሪያ ምንህን ከኔ ጋር ናችሁ? እኔ አጼ ሚኒሊክ እንትን አዋጅ ወርዷል። ይሄ የአድዋውን ሳይሆን ሌላኛው ስልጣኔ መጀመሪያ አለ። ስልጣኔህንና ምንህን ዘመናዊነቱን አይደል የሚለው? ምን ቃሉን ረስቶ ነው ይፈልጓል ነው ያሉት እኮ በደብዳቤ ጽፏል። ይሄ ዘመናዊነቱን እኮ በኋላ ጠይቀዋል አይደል? ካያችሁ ከጦርነቱ በኋላ ከኔ ጋር ናችሁ? ስልጣኔው ከማን ያመጡት? አይገርምም? ግን አቁስሎ ከዛ ምን ይስጠኝ አጼ ሚኒሊክ ብልጥ ነው። አቁስሎት እኮ ነው ከዛ ምኑን ለመኑ። እንዲህ ነው የስልጣኔ ቡክርናውን ተወስድና ነው ምንህን የምትጠይቀው? ጥቅምህን የምትጠይቀው። ያዕቆብን የሆኑት ሚኒሊክ ዶካ መጣችሁ ታይቀር ብዬ ነው። ቡክርና ተወስዳል። የበላይ ሆነ ኢትዮጵያን የበላይ ያደረጓት። ከዛ ቡክርናውን ወሰዱት። ከዛ እንካሉት የሚፈልገውን ነገር። በጦርነቱ መጨረሻ ላይ እኮ የኢትዮጵያ ወታደሮች በጣም የተደነቁበት ነገር ምንድነው? ተርፋል ብለው አልገደሉትም። ምንድነው? ምግብ ሲያበሏቸው እንደነበር ነው አይደል የሚተረከው በጸሐፍ እነ ጳውሎስ ኞኞም የጻፉት። በጦርነቱ የተራረፉትን ተርፋል ተብሎ አልተገደለም። ምግብ ነው ያበሉት፣ ውሃ ያጠጡት። ያዕቆብ ቡክርናውን ተቀብሏል። ግን ምን አረገ? ምን አረገ? እንዴት ትረዱት ብዬ ነው። በኋላ ምን አለ? ምስሮጡን ሰጠ፣ መሐላ ማለለት። መሐላ ከባድ ነው። የምትገቡት የተክሊል ቃል ኪዳን ከባድ ነው። ለቤተ ክርስቲያን የምትሾሙት ድቁና ከባድ ነው። መሐላ ነዋ፣ የከበደ ነው። በእግዚአብሔር ፊት ነው የምትምለው። በቁርባን ያገባሃት ሚስት መሐላህ ናት። የምትፍቃት አይደለችም። ከባድ ነው። ዛሬ ትዳሩ ሰው አቅሎታል። ከባድ ነው። ከመንገስ በላይ ነው። ለሀገር ከመታመን በላይ ነው ትዳር። በኋላ ምስሮቱን ሰጥ ሄደ። በሌላም ቀን ታሪኩን ለማሳጠር ያህል ያዕቆብ ሁለቱም ኤሳውም ወጥተው ለካ ጠራውና አባትየው ይስሐቅ ኤሳውን በረከቴን አሳድርብሃለሁ መሞቼ ይደርሷል ብሎ አርደህ ጠብሰህ አብላኛል። አንገቱ አይኑ ተሸፍኖ ነበርና ለካ ማን ሰማች? እናትየው። ከኔ ጋር ናት። ማን ሰማች? ርብቃ። ምን አረገች? እየሮጠች ሄደችና ልጄ ሆይ ኤሳው እንዲህ አድርግ ብሎ አባቱ ይስሐቅ እንዲህ አዞታል፣ በረከቱ ካንተ እንዳያበል ሂድና አርደህ አምጣ፣ እኔ ደግሞ በላልቼ አጣፍጬ ምግብ ሰርቼ እሰጥሃለሁ አለው። ቅዱስ ኤፍሬም ይላል ለምንድን ነው እናቱ እኔ ልስራ ያለችው ሲል በሰበቡ ባሏን ለመመገብ። ከኔ ጋር አይገርም? ብልጥ ነው። አንዳንዴ እስቲ
ሚስቶች እንደው ሰበብ ፈልጋችሁ አብሉት ነገር አላልኩም። ምን ምግብ አብሉት ባላችሁ እንደው ቢከሳ እንኳን ማን ነው የምትከሰሰው? አደራ እንግዲህ ከሰባል ካላችሁ እንግዲህ ማን ነው እንዴ አትበላም እንዴ ነው የሚባለው አይደል? አትበላም እንዴ የሚባለው። ወደ ነገር ይልመለስና ማን ሰማች? እናቱ ሰማች። ለማን አደላች? ለማን አደላች? አልታ ሄደች። ታሮም ለእናቴ ሆይ ቢያቀኝሳል የወንድምህን ከለሜዳውን ለበሰ ተገብቶ ገባ። አባ ጊዮርጊስ ዘጋስጫ የፋሲካ የማክሰኞ ምንባብ ላይ ያለ መጽሐፈ ሚስጥር ላይ ያዕቆብ አለ ለእርሱ ያልሆነችን ከለሜዳ ለበሰ። ማንን ሊመስል? ልክ እንዲሁ አለ ክብር ይግባውና ክርስቶስም አለ ሰውን ሊመስል የእርሱ ያልሆነችን የኃጢአትን ሸክም የኛን ተሸከመ አለ አባ ጊዮርጊስ ዘጋስጫ። የሱ እኮ አይደለችም፣ አያውቅበትም ብያቸዋል። የዱር አራዊቱን ክርስቶስ ኃጢአትን አያውቀውም፣ አምላክ ነው ንጹሐ ባህሪ። ስለኛ ግን ተሸከመው እኛን ሊመስል። ያዕቆብ ኤሳውን ለመምሰል እኮ እንዳተካው በላይ ክርስቶስ እኛን ለመምሰል አትግቶታል። ተሸክሞ ገባ። ቢዳስሰው ጠረኑ ኤሳውን መሰለው፣ ድምፁ ደግሞ ያዕቆብ ልጄ ያለው ማነህ አንተ? ያዕቆብ ይኸው አባቴ ይዤ ልመጥቻለሁ። ደስ የሚል አባትና የልጅ ቃለ ምልልስ። ምን ነው ልጄ ፈጠንካ? ከኔ ጋር ፍጥነት ጥሩ አይደለም፣ የሚፈጥን ነገር ጥሩ አይደለም። ዘጌት የሚል ነገር ጥሩ ነው አንዳንዴ። ልክ እመቤታችንን እንዳመላለሳት የመጀመሪያው እንስራዋን ይዛ ስትመጣ መንገድ ላይ ነው ትጸንስ ወተወልድ ያላት። ዞር ብትል ምንም የለም። አባቴ አዳምን እናቴ ሔዋንን ያሳተ ክፉ ሰይጣን ሳይሆን አይቀርም። ይሄንን ልገስ ይገባል ብላ ስመ እግዚአብሔር ጠራችናል። መልሳ ቤቷ እንስራዋን አስቀምጣ ስትደርስ ትጸንስ ወተወልድ ያላት። ይሄ ነገርማ ምን ነው ደገመኝ፣ ክፉም ይሁን ደግ ከቤተ እግዚአብሔር ሆኖ ሊሰሙት ይገባል ብላ ገባች። ስንቴ ስለደገማ አይደለ? በኋላ ምን አለች? ቤተ መቅደስ እናንተም ህልም ቢገለጥላችሁ ሐሳብ ቢያጨናንቃችሁ የትፈትኑት ቤተ መቅደስ ፈትኑት። ማግባት የምትፈልጉ ወንዶች ቤተ ክርስቲያን ፈትኑት። በመጠናናት አይደለም የምትደርሱበት፣ በቤተ ክርስቲያን ነው። ምን ነው ደገመኛ ላይ ዛሬም ባህል ሆኖ በልጅነት ካስታወሳችሁ ልክ ሲንኳኳ ዘላችሁ ልትወጡ ስትል ምንድነው የሚሏችሁ ቤተሰብ? ቆይ ጠብቅ አይሉ አትውጣ ይላሉ አይደል? ያሁኑ እንኳን የለም መሰለኝ አይደል? ውጣ ነው ሮጣ ውጣ ነው አትውጣ። ለምን? እውነተኛ ከሆነ ምን ይላልና ይደግማል። ህልምም እንደዛ እውነተኛ ህልም የሚታወቁ አሉ በመድገሙ። ይሄን ስል ይደጋግማል አላልኩም። አንዳንዱ ህልም አለ የማያቆም ወር ሙሉ አይደል? የማያቆም ህልም አለ። እሱን አይደለም። ስልክም ላመሉ ካያችሁት አንድ የተደውሎ ከዘጋ ምንድነው ሚስኮል ፈጥቶ ከደወለ እንደው ይሄ ትክክለኛ አይደል? ጥሪ ነው። ወደ ነገር ልመለስና ምን ነው ፈጠንክ አለው ይስሐቅ ያዕቆብን። ምን ብልጥ አይደለም። ምን እንዳለ ታውቃላችሁ? እግዚአብሔር ቢያቀርብልኝ አደንቃችሁ። እግዚአብሔርን ያቀረበልኝ እኔ ፈጥኜ አይደለም። ጳውሎስም ማለት ለሮጠም አይደለ ቀደመ ከሚምር ከማን ነው? ቅዱስ ዮሐንስ አፈር ምን ነው አትሩጡ አልከን ጳውሎስ ይላል። አይደለም ይላል ራሱ ያቀርብ። አትሩጡ ሳላለንም ሩጫችሁ ግን ያለ እግዚአብሔር ከሆነ ምንድነው? ከንቱ ነው። ታዲያ ለምን ይመስላችኋል በ12 በ21 በ29 በሁለቱ ሰንበታት የትሩፋት ስግደት ማሰቡት? ለምንድን ነው ታዲያ? ለምን ይመስልሃል? ታነገስቱን አይተዋል። አንዱ ምክንያት እኮ በ12 ማሰቡት ቅዱስ ሚካኤል ሆይ ከኔ ልፋት ከኔ ደፋ ቀና ከኔ ስግደት ይልቅ ያንተ አማላጅነት ዛሬ ምን ይበለኝ ይርዳኝ። ያችን ዕለት ለማን ሰጠው? የትሩፋት ስግደት አይሰገድ። ሁለተኛው በ21 ነው። የትሩፋት ማለት ላባችን ጠብ እስኪል ቤት ዘግተን ወይ በጫካ ብንሰግደው የተባቶ። ለምን በ21 እመቤቴ ማርያም ሆይ ከኔ ደፋ ይልቅ ቀና ይልቅ ያንቺ ልመና ዛሬ ምን ይበለኝ ያድነኝ ስንል። ሶስተኛው በ29 ነው። ቸሩ አማኑኤል ፈጣሪ ሆይ ከኔ ጸሎትና ልመና ይልቅ ያንተ አምላክነት ምን ይበለኝ ይቅር ይበለኝ ስንል እነዚህን ቀና ለማን እንሰጣለን? እነዚህ ለማን? ጳውሎስ ምን አለ? ለሮጠም አይደል ለቀደመ ከሚምር ከማን ነው? እችን ቀናት የሰንበትንም ጨምሮ የምሕረት ቀናት ናቸው። ወደ ነገር ይልመለስና እግዚአብሔር ቢያቀርብልኛል። መንፈሳዊ ስጦታ የሚሰጥ ከእግዚአብሔር ነው። ሹመት የሚሰጥ ከእግዚአብሔር ነው። ትዳርም የሚሰጥ ከእግዚአብሔር ነው። እናንተ ለፍታችሁ ከምታመጡት ትዳር በላይ እግዚአብሔር ይበልጥ ወደ እናንተ ስቦት የሚያመጣው ይበልጣል። መንፈሳዊ ነውና ከእግዚአብሔር የሚሰጥ ሁሉ በጎ ነው። ይሄን ጊዜ ታዲያ ልጅ ያለው ጎበዝ አባት ነው።
አለባበስ ኤሳውን ይመስላል፣ አነጋገር ግን ያዕቆብን ይመስላል። አሁንም አባ ጊዮርጊስ ጋር እንምጣ። የፋሲካው ምንባቡ ላይ ያዕቆብን መሰለ ካለ በኋላ አነጋገሩ ያዕቆብን አለባበሱ ግን ኤሳውን እንደተሰኘ ክርስቶስም አለ አባ ጊዮርጊስ ዘጋስጫ። ቢራብ ቢጠማ በእንተ ተሰጎቱት መሰለን፣ ታምር አድርጎ ደግሞ ምኑን መለኮትነቱን አሳረዳን። ያዕቆብ ዘንድ ሁለት ነገር ታየ። በንግግሩ ያዕቆብን፣ ባለባበሱ ኤሳው። አንድ ሳለ ሁለት እንደተገኘበት ክርስቶስም ትስብእት ከመለኮት በአንድ አካል በአንድ ተዋህዶ ተዋህደው ተገኙ። ይህን ጊዜ ባርኮት ቀድሶት ላከው። አርፍዶ ማን መጣ? ከኔ ጋር ናችሁ? ማን አርፍዶ መጣ? ማርፈድ ክፉ ነው፣ እንዳታረፍዱ። እነዛ መብራት የያዙ ሰዎች አርፍዶባችሁ ነው። ማርፈዳችሁን የምታውቁ ስትሞቱ ነው። ከሞት በኋላ ደግሞ ጊዜ የለም። ለዚህ ነው ንስሐ ግቡ ብላ ቤተክርስቲያን የምታስተምረው። የሞትህን ቀን አታውቀውም፣ ከሞትኩ በኋላ ህይወት አታገኝም። ለዚህ ነው አርፍዶ መጣ። አርፍዶ መጣ። ማነህ አንተ? አባቴ እኔ እኮ ያዕቆብ ኤሳው ነኝ። ቅድም እኮ ኤሳው ነኝ ብሎ መጥቶ የለ ወይ? ልጄ ያዕቆብ ጉብርናህን ወሰደብህ አለው። ይሄን ጊዜ ምን አለ ያዕቆብ? ሁለት ጊዜ ምን አለኝ? ሸወደኝ፣ ሁለት ጊዜ አታለለኝ፣ ልግደለው ብሎ ተነሳ። እናቱ መክራው ያዕቆብ ተሰደደ። ታላቁ ሊቅ ቅዱስ ኤፍሬም እንዲህ ይላል ዘፍጥረትን በተረጎመበት። ምን ይላል ሲያስቀምጥ መሰላችሁ? ያዕቆብ ዓለሙን አያውቀውም ጫካው ይላል ሲያስቀምጥ አይደለ? ግን ተሰደደ። ቅዱሳን ወደማያውቁት ቦታ ነው የተሰደዱት አለ ሲያስቀምጥ። የቅዱሳን ስደት ነው ይለዋል። ታውቃላችሁ ቤቴ ቤቴ የሚሉ እነ ያዕቆብ የሆኑ ክርስቲያኖች እኮ ጫካውን አያውቁትም። ብዙ ክርስቲያን አገልጋዮች ብዙ የሚቸገሩበት አንዱ ምክንያት ቤተክርስቲያን ይሉና ጫካው ይከብዳቸዋል። ቤተክርስቲያን የኖረ ሰው ዓለሙ ይከብደዋል። ዓለሙን እንዴት መኖር እንዳለበት ይጨነቃል። ያዕቆብን የቸገረው ይሄ ነው፣ አያውቀውም። በጣም ይደጋግ ኤሳው እኮ ቢሰደድ ነው ምንም አይጨክም። ለብቻ ሊደርስ ነበር ወደ ሶሪያ። ያዕቆብ ግን አያውቀውም፣ መውጫው አካባቢውን አይረዳውም። ተሰደደ። ከሚሰደዱት ጋር ግን ማን አለ? እግዚአብሔር አለ። ቤተክርስቲያን እየተሰደደች ነው፣ ከሷ ጋር ግን እግዚአብሔር አለ። ምሰሷና መሰረቷ እሱ ስለሆነ ተሰዶ ሄደ። ሌሊት ላይ ደከመውና በድንጋይ ቢተራስ እመቤታችን ተገለጠችለት። በተሰደዳቸው ጊዜ ከናንተ ጋር ማን አለው ስትል እኔ ያለው ስትል እመቤታችንን ይዞ የተሰደደ ሰው ከሱ ጋር እመቤታችን አብራት ታመሻለች፣ አብራት ትኖራለች፣ አብራት በህልም ሁሉ ስትገለጽ ትኖራለች። ያዕቆብ ሐቀኝነቱ ዘንድ እመቤታችን ተገኘ። ሐቀኛ ሆነ ከተነሳ እመቤታችን ካንተ ጋር ትሆናለች። ከሚበሉት ጋር አትብላ፣ ከሚሰርቁት ጋር አትስረቅ፣ ከሚበድሉት ጋር አትበድል። ቤተክርስቲያንን ጠላት ኮኑባት ጠላት አትሁን። ለምን? ካንተ ጋር ያኔ ቅዱሳን ካንተ ጋር ይሆናሉ። ሌሊት እመቤታችንን አያት በመሰላል። መንገድ ማንኝ ስትለው ማንኝ እኔ ነኝ ስትል እመቤታችን ተገለጠችለት። ተነስቶ ሄደ። ያን ቦታ ዘይት አፈሰሰበት። ታሪኩን እያሳጠረን ስንሄድ እንደሄደ ወደ ሶሪያ እንደደረሰ ራሄልን አገኛት። እዚህ ጋር የቅዱስ ኤፍሬምን አንድ ሀተታ እናቅርብ። በደንብ ተከተሉኝ ወንድም እህቶቼ። እኔ ይደንቀኛል ይሄ ሊቅ ቸርነቱ፣ እግዚአብሔር የሰጠው ጥበብ በጣም ይደንቃል። ያዕቆብ ራሄልን እንዳገኛት እቅፍ አድርጎ ሳማት፣ ዘመዱ ናትና። በኋላ ውሃ ለካ ለማጠጣት በጎቿን ለማጠጣት ፈልጋ ነበር። ግን ድንጋዩን ማን ያንሳላት? አይደንቃችሁም? ድንጋዩን ማን ያንሳላት? 70 እና 60 እረኞች የሚያነሱትን ድንጋይ እሱ ብቻውን አነሳ። ቅዱስ ኤፍሬም እንዲህ አለ፣ ያዕቆብ ሆይ እስቲ ልጠይቅህ ለመሆኑ ተሰደህ የመጣው ከወንድምህ አይደለም ወይ ይላል። እውነት ወንድሙ እኮ አሳዶት ነው የመጣው። በጣም ይደንቃል። ወንድሙ አሳዶት መጥቶ ያን 60 እና 70 እረኞች የሚያነሱት ድንጋይ ግን እሱ ብቻውን አነሳው። ታዲያ ይሄን ጉልበትህን ለምን ወንድምህ ላይ አልተጠቀምክም? አይደንቃል? የታለ ያ ጉልበትህ? ለምን እኛ ብንሆን ይሄን እርግጠኛ ይሄን ያክል ጉልበት አለኝ ብለን ተሳፍረን ነው የምንሄደው ወደኋላ። ይሄ ጉልበት ሳይኖር ወንድሙ ሁሉ ሊመታው ነው የፈለገው፣ ግን ተሰደደለት። አሁን ግን ድንጋይ ያነሳ። ድንጋይ የሚያነሳ ጉልበት እያለው ለምን ወንድሙ ላይ አላረገም? ለጉልበትም ጊዜ ያለው፣ ለውበትም ጊዜ ያለው፣ ለገንዘብም ጊዜ ያለው። ሁሌ ክብር አይኖርህም፣ ሁሌ ብር አይኖርህም፣ ሁሌ ጉልበት አይኖርህም። የሆነ ብትደክምበት ሰዓት አለ።
በዓለም ላይ ትልልቅ የሚባሉ ሰዎች የወደቁት የማያደርጉት ነገር ይሄ ነው። የሆነ ዘመን እንደሚወድቁ አያውቁም። ዲዮቅልጥያኖስ ያልከው የሆነ ዘመን እንደሚቆረጥ አልገባውም። እዛ ሄዶ የሆነ ዘመን ይቆረጣል። የማይቆረጥ እድሜ፣ የማይቆረጥ ዝና። የዓለም ትልልቅ ዝናኞች ታላቁ እስክንድር ንጉስ ጭምር ተቆርጧል። ለምን ተቆረጡ ካላችሁ ይቆረጣል። ትልልቆቹ የወደቁት እነ ሂትለር ለዚህ ነው ዓለምን ሰውን እየገደሉ የሚያጠፉ ጨካኝ የነበሩ። ለምን ጠፉ ከተባለ ነገ ትወድቃለህ፣ የሆነ ዘመን ትቆረጣለህ። ሁሌ ዝነኛ ሁሌ የምትከበር ኃይለኛ አትሆን። የሆነ ዘመን ላይ ያ ጉልበት ያንሳል፣ ያ ብርህ ይጠፋል። ሰው የማይረዳው ይሄን ነው። ያን ድንጋይ የሚያነሳ ጉልበት ነበረው። ያዕቆብ ለምን ድንጋይ ያነሳ? ለምን እኛ ድንጋይ አናነሳም ዛሬ? አያችሁ፣ ድንጋይ ማንሳት ጥቅሙ ውሃ እንዲጠጡ አደረገ። አባቶቻችን ቅዱሳን በየተራራውና በየዋሻው ሄደው ድንጋይ አንስተው ጸበል ሰጡን። የመናንያን ምሳሌ ነው ያዕቆብ። ድንጋይ አንሱ። ዛሬ ትውልዱ ያጣው ድንጋይ የሚያነሳለት፣ ድንጋይ የሚከማምር አይደለም። ለምን የቤተ ክርስቲያንን ድንጋይ አናነሳም? ለምን እናነዳታለን? ለምን ቁስሏን እንጨምርባታለን? ዛሬ ቤተ ክርስቲያን ያጣችሁ ድንጋዩን የሚያነሳላት ነው። እንደ ያዕቆብ ሰውን ከውሃ ጋር የሚያገናኝ፣ ሰውን የሚያርቅ አይደለም። መንጋ የሚበትን አይደለም። ያዕቆብ የመናንያን የትክክለኛ እረኞች ምሳሌ ነው። ድንጋዩን አነሳ። ድንጋይ የሚያነሳ ነው ፈልገው፣ የሚያበጣበጥ የሚያጨቃጭቅ ንትርክ አይደለም። ድንጋይ የሚያነሳ ችግር የሚያነሳ፣ ከቤተ ክርስቲያን ላይ ጎጠኝነትን የሚያነሳ፣ ከሱስ ምዕመኑን ሰብስቦ የሚያስተምር የሚያስጠምቅ እንጂ ዝብዝብና ፉከቱ ማንንም ሊጠቅም አልቻለም። አትናቴዎስ ትልቅ ዛሬ ድረስ የምናመሰግነው ለዘመናት ክህነት የሌለውን ክብረ ክህነት ያልገባበትን ቦታ በኢትዮጵያ ፍሬምናጦስ ልኮ ስላመጣልን ነው። ድንጋዩን አነሳልን። ድንጋይ የሚያነሳ ያስፈልገናል። ዛሬ በልጆቻችሁ ላይ የተጫነ ክፉ አስተሳሰብ ካለ ድንጋዩን አሱ። ስነ ልቦናቸውን እየቆረቆረ ከክርስትና ማይበል እያስወጣ የቅዱሳን ክብር እንዲያዋርድ፣ ታሪክ እንዳያውቁ፣ ዝሙትን እንዲለማመዱ፣ ምንፍቅናን እንዲላወሱ ያደረገውን ድንጋይ አሱ ተወስታቸው። የትምህርታችን ርዕስ አለ በኋላ የምናመጣው ነው። ማገል ብሎ ለቤቴ መቼ ነው ያለው ያዕቆብ። እዚህ እሱ ያዕቆብ በገባበት ሁሉ መድኃኒት ሆነ። አይደንቃቸው? ቤተክርስቲያን ያደገ ዲያቆን በቤቱ አይደለም የከተማ ዲያቆን መሆን አለበት። ዲያቆን የቤት አጥር መሆን የለበት። የቤት ቀጋ መሆን የለበት። መውጣት አለበት። ክርስትና ለዓለም መግለጥ አለበት። ያዕቆብ በቤቱ ተፈተነ፣ ድል አደረገ። የቤቱ ታማኝ አገልጋይ ነበረ። በቤተሰብም ላይ ታማኝ መሆን አለበት። ሲወጣስ የሰው ጉድጓድ ከፈተ። አገልጋይ እኮ የሰው ችግር ቀራፊ መሆን አለበት። አንድ ቀን ቤተክርስቲያን ተምረህ የተጎዳ ቤተሰብ አካል ካለ ችግሩን መቅረፍ አለብህ። ያዕቆብ ድንጋዩን አነሳለት። ታሪኩን እናሳጥረውና ያዕቆብ በጣም ይደንቃችሁ ራሔልን ነበር የፈለገውና ለአባቷ ለላባ ልገዛ ብሎ ተገዛ 7 ዓመት። ከዛ ሚስት ስጠኝ ቢለው ማንን ሰጠው? ታላቅየውን ሰጠው። እኔ የምፈልገው ታችኛዋን። አይ 7 ዓመት ተገዛ። እንደገና 7 ተገዛ። አሁንም ስጠኝ ቢለው አልሰጠህም። ለምን? 14 ዓመት ነው እንግዲህ ተገዛ። ለንብረቶች የተገዛ አብረህ ከኖር ለንብረቱ እንደገና 7 ዓመት። ስንት አጠቃላይ? 21 ዓመት። አሁንም ስጠኝ ቢለው አልሰጠህም። ያዕቆብ ቀርቦ እንዲህ ያለው ላባ በቤት አገለገልኩ፣ ደሞዜን ስጠኝ። እኔስ ቤቴን የማገለግል መቼ ነው? ቤት ማገልገል የነበረ ሰው ስለ አገልግሎት ነው የሚጨነቀው። ያዕቆብ ኤሳው ሄድ አይልም። ለምንድን ነው ያዕቆብ እኔስ መቼ ነው ቤቴን የማገለግለው ያለው? ልጅ እያለ አገልጋይ ስለነበር ነው። ልጅ እያለ አገልግሎት ጣዕሙ ስለሚያውቅ ነው። ለምንድን ነው ጣዕሙ ከገባን ቤተክርስቲያን ከዚህ በላይ ማናገለግላት? ከዚህ በላይ ማንደግፋት? እኔ ቤቴን ማገለግለው መቼ ነው? የትምህርታችን ርዕስ ይሄ ነው። ያዕቆብ የኖረውን ኖሯል። ያዕቆብ እኛ ነን። ያዕቆብ አልፏል። እሱ በገነት ይሄን ያወራ ነው እንድንማር በረከት ነው። እኔ ማገለግለው መቼ ነው? ለቤተሰብ ጽድቅ ነው። ለምንድን ነው ባሉ ቤተክርስቲያን ማባረሩት? ለምን አታጥሩትም? በክፉ ቃል ከማት ለምን በጥሩ ወሬ አናጥነው? ለምን ውዳሴ ማርያም አይደርስበት? ለምን ዳዊት አደርሱበት? ለምን በዕለት ዕለት ለምን ጸሎት አይለማመድበት ቤታችሁ? እኔ ቤቴን የማገለግለው መቼ ነው? ብዙ ወንድሞች አገልግሎት ችግራችን ይሄ ነው። በጣም ይደንቃችሁ። የሆነ ጊዜ ላይ ቦታው መጥቀስ አልፈልግም። በነበረው ቦታ ላይ ዳታ ተሰራና ዳታ ሲሰራ እያንዳንዱን በማይረዱት መንገድ
የምክክር መንገድ በሚል ነው ዳታውን የወሰድነው። በጣም ይደንቃችሁ ከተጠናው 30 አገልጋዮች በማርያም ጨምሮ ከዛ ውስጥ በጣም ይደንቃችሁ እንደው ጥርት ብሎ እንደው ችግርም የለም በሚባልበት 6-5 ነው የተገኘው። አብዛኛው ቤተሰቡ የሰከነ የሆነ ነገር ብቻ የተኮላሸ ነገር አለ። ጥያቄ ነው። መቼ ነው ቤቴን የማገለግለው? ይሄ ቀርማ ተጀመረ። ያበላው ቃለ እግዚአብሔር ካልኖርኩት ምን ያደርግልኝ? አትስረቅ ብሎ እየሰረቀ ምን ሊበጅ? ምን ሊጠቅም? የትኛውን ህይወት ሊለውጥ? ጳውሎስ አለ እኮ የኛ መልእክት ጽፈናል አለ። ግን ጽፋችን ጽሁፍ አይደለም፣ መልእክቶቻችን እናንተ ናችሁ አለ። ቆሮንቶስ መልእክቱ ላይ እናንተ ናችሁ። ጳውሎስ አስተምሮ ሲሄድ ክርስቶስን በዛ ሰው እስካየ ተመስገን ይነበረ። በጣም የሚደንቋችሁ እንደኛ እዚህ ማይማሩ ግን የሚያስቀኑ እናቶች አሉ። የሰንበት ቅዳሴ አይቆም፣ የጠዋት ቅዳሴ አይቆም፣ የከሰዓት ቅዳሴ አይቆም። ይኖሩታል፣ ትክክል ይኖሩታል። ጸበል በጠጣፍ አያሙ፣ በቆረበ አፍ ሌላውን አይገላምጡ። ሀቅ ነው የሚኖሩት። አንድ ባዩት ሚስታቸው ሌላ ያዩም። ኢዮብ አለ እኮ ምዕራፍ 30 ላይ እኔ ሌላ ሴት አይኔ አይቼ እንደሆነ ያለ ሚስቴ ለሌላ ትፍጭ፣ አይኔ ወደ ሌላ ለሌላ ባሪያ ትውላል። ብዙ ወንድሞች አሉ ሚስታቸው ንጹህ ሆና በስርዓቱ መያዝ ሳያቅታቸው ምትቀማል። አንዳንዴ ትቀማል። አያያዝ ታቦተ ጽዮንም እንኳን ተቀምጣለች ለማ ከኢየሩሳሌም። አንዳንዴ መጽሐፍም አለ ዮሐንስ አፈወርቅ ይላል ባል ካህን ነው፣ ሚስት ታቦት ናት። ታቦት ከተፈቀደለት ካህን በቀር ዲያቆን እንደማይነካ፣ ሚስትም ከተፈቀደለት ባል በቀር ማንም አይነካ። መቼ ነው ቤቴ? መቼ ነው ያንተ ቤተሰብ ይቆርበው? ለምን አንተ አትቆርበው? ማን ነፈገ? ክፍያ ቢኖረው ነው ወይ እኛ ምን ቆመው? መቼ ነው እኔ ቤቴን የማገለግለው? ቆም ብለን አስበናል ወይ? ለምንድን ነው ቤታችንን ማናገለግለው? ለምንድን ነው የቅዱሳን ቤት ማይሆነው? ቅዱሳን ካልተጠሩ እኮ ዝም ብሎም አይመጡ። ለምን አንጠራቸውም? ለምንድን ነው የመጠጥ ቤት መናኸሪያ የምናረገው? ብዙ ቤቶች አሉ የተበለሻሹ። ለምን ቤታችሁን የእግዚአብሔር ቤት አይመስልም? ለምን እኔ ቤቴን የማገለግለው መቼ? ራሳችንን ስናገለግል ቤተክርስቲያን ትገለገላለች። ቅዱስ ዮሐንስ አፈወርቅ አንድ ያነሳትን ሀሳብ ላንሳና ወደ ማጠቃለሉ ይሄዳለሁ። ምን ይላል ሲያስቀምጥ ቅዱስ ኤፍሬም? አንድ ምድራዊ ምጽዋት ወይም ነዳይ መጥቶ ቢለምን ይላል። ምን መጥቶ ቢለምን እና ቢጨቀጭቅህ ቢጨቀጭቅህ ብለህ አታባረው ይላል። አታባረው፣ አታመናጭቀው። ለምን ሲል አንተ እሱ ዘበዘበኝ ብለህ ከሰደብከው ካመናጨቅከው እግዚአብሔርን አንተ እኔን ስንት ጊዜ ዘብዝበዋል፣ ስንት ጊዜ ለምነው። እግዚአብሔር ግን አንተ ምን አላለም? ነዳዩ አንተ ምን አለ ቅዱስ ኤፍሬም ስለ አባትና ስለ ልጅ ያስተምራል። እንግዲህ ላበዛባችሁ ነው ቅዱስ ዮሐንስ አፈወርቅ ማለት ነው። ምን ይላል ሲያስተምር ስለ ቤተሰብ? ልጅህ ይላል አጥፍቶ ብታየው ያጥፋት ያንተ ነው ይላል ቅዱስ ዮሐንስ አፈወርቅ። አይገርማችሁ? ልጆቻችሁ ሌባ ከሆኑ እናንተ የሆነ ዘመን ሌባ ነበራችሁ። በልጆች ላይ የሚገኝ ክፉ ጥላ የሆነ ዘመን ላይ በንስሐ ያልተፋቀ ታሪክ አለ ማለት ነው። ሰው ሆነ በሆነ ዘመን ታሪክ የትም ኖረ የሰራው ኃጢአት ይኖራል። በንስሐ ካላወራረድከው ሲጠዘጥዝ ይኖራል። የሆነ ዘመን ዘርፈ ከሆነ ዘርፍ ያለው ብለህ የሆነ ዘመን ላይ ደብድበ ከሆነ ደብድብ ያለው ብለህ ተናዘዝ። ብዙ ጦስ ብዙ ችግር የሚመጣው ከንስሐ ጦስ መካከል ነው። ሀገር ዓለም የተበላሸችው ንስሐ በማጣት ነው። ለምንድን ነው ንስሐ አባቶቻችንን የራቅነው? ቤታችንን የምናገለግለው መቼ ነው? ከንስሐ አባቶች በህይወት የለም። ለምንድን ነው ሰው እንዴት ከህይወት ይርቃል? ሰው እንዴት ልብስ ሳይለብስ ይተኛል? ካህናት እኮ ለእኛ ልብሶቻችን ናቸው። ይፍታ ብሎ እኮ ጸፈ ሰማይ ሄዶ እኮ ሳተላይት ያልደረሰበት ቦታ ላይ እኮ የሚያደርስ ካህኑ ነው። ለእኛ እኮ ናሳ ናቸው ካህናት። ሰማይ የሚያደርሱ ናሳ እነሱ ናቸው። ለምን ራቅ? ምን ባጠ? ሰው እንዴት እጁ ላይ መብል ብላ እየተባለ እየራበው ንፉግ ይሆናል? ቤቴን ማገለግል ሶሎሞን መጽሐፈ መክብብ ላይ እንዲህ አለ፣ ቤትህን ዘግተህ ንጉሱን አትማው አለ። ከኔ ጋር ናቸው? እያጠናቀቁኝ ነው። ቤትህን ዘግተህ ምኑን አትማው? ይሄ ቤታው ዝግ ነው።
ከዛ ምን ይላል? ዘግቻለሁ ስትል በራሪ ወፍ ከቤት ገብታ ያወራኸው ከንጉሥ አድርሳ ታጣላለች አለ። ይሄን እናብራራ። ቤቱ ዝግ ነው፣ እንዴት ወፍ ይገባል ከዘጋ? ልብ ማለት ነው ቤት ያለው። ልቤን ዘግቼዋለሁ ብለህ ክፉ ሐሳብን ብታወጣ ብታወር ሰይጣን ሰምቶ ከማን ያደርስብሃል? ከእግዚአብሔር እርሱ ያጣልሃል። ለዚህ ልብህን ዝጋው፣ ለክፋት ልብህን ዝጋው። ለምንድን ነው በልማድ ታጥረን የምንሞተው? ለምንድን ነው በዝሙት አጽ እየተለበለበ የምንቆየው? ለምንድን ነው ሌብነት ስልጣኔ የሆነብን? ይሄን ነው መቁረጥ። መጽሐፈ መነኮሳት ላይ አንዱ በጣም ይደንቃችሁ ተንከባሎ ነው ገደል እና ተንከባሎ ሊወድቅ ሲል ስር የያዘ ጌታዬ ይርዳኝ፣ ጌታዬ ይርዳኝ አለ። እግዚአብሔር ተገለጠ። እንድረዳ ትፈልጋለህ? አዎ። ስሩን ልቀቀው። ምኑን ልቀቅ? ጌታዬ በወድቅስ? እግዚአብሔር ጠፍቶት ነው መውደቁ። አንዳንዱ ይላል ቤተ ክርስቲያን መከላከያ መጠቀምን አትፈቅድም፣ በወልድስ? ምን አይነት ጥያቄ ነው? ምን እያልን ነው? ቤተ ክርስቲያን መከላከያ መብጋ አትፈቅድም ከተባለ ምን እያለ ነው? እዚህ ጋር በወልድስ? ቤተ ክርስቲያን እየተባለ በወልድስ? ከእግዚአብሔር ይልቅ ምስኪኑን ተማመኑ። ምን አለው? ልቀቀው። እንዴ በወልድስ? ልቀቀው። እኔ ያለው እንዳግዛ ይለ የፈለገው ልቀቀው። ለምንድን ነው ዝሙት የማይነቀው? ለምን አለው? ለምን ሌብነት ከዚህ ከዛም እየሸራረፈን ያካበቱን አፍ ወደ ምን እዚህ ጋር ይበቃል? በሌብነት የገነባ ነው ቤት ሰማይ ላይ ይሄድ ይሆን? የቤቱ አልጋ ይሆን እዛ የሚነጠፍልን? እዛ ውሸት የለም፣ እዛ ፍርድ ነው፣ እዛ እግዚአብሔር ፊት ነው። ማንም ዋሸት አይችልም። እዛ አትዋሸው። የልብህን ነገር ብዙ የሚያውቅ ነው። ገና የቀጠሮ የዝሙት ሀሳብን ጭምር ያውቃል። ስለዚህ ነው ያሉ ሳፈር የኃጢአት ቀጠሮ ይዘህ ጌታ ይርዳኝ ለምን ካልከኝ ይላል። የኃጢአት ቀጠሮ ይዘህ ጌታ ይርዳኝ ማለት ጌታ ለአሁኑ ማሬ ለዛኛው ቅጣኝ እንደማለት ነው። የኃጢአት ቀጠሮ ይዞ መጸለይ ልቀቀዋል። በወድቅስ? አንዳንድ ሁሉ የሚያሳዝኑ ለዚህ ነው። አይ ከሱስ ውጡ ነው ብሞትስ ይላል። ስር የሆነባቸው ብዙ ወንድሞች አሉ። እግዚአብሔር ከዚህ ሁሉ ይሰውራል። የትምህርታችን ርዕስ እኔ ደግሞ ቤቴን የማገለግል እግዚአብሔር አምላክ በቤቱ ያድናል፣ በቤቱ ያመልካል። ያስተማረንና የመከረን እግዚአብሔር የሁላችንንም ፍጻሜ ያሳምረልን። ጾሙን በሰላም እንዳስጀመረልን እግዚአብሔር አምላክ ጾሙን በሰላም ያስፈጽም። እግዚአብሔር ይስጥልን። ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር